أنا هنا بني هنا يعني هنا بحلو هنا منو هذا سوي هنا منو يسوي هنا موت هنا انت امشي قدامي امشي قدامي امشي قدامي امشي قدامي امشي قدامي እሷ ትረድ በስታረፍ ፓስፖርት 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 አቤትኛ ሀበሾች እኮ ድርቅናችን በነገራችን ላይ መድረቅ ያለብንና የሌለብንን ቦታ ለይተን ማወቅ አለብን። በመጀመሪያ ጀግና ከሆናችሁ በድብቅ ካሜራ አይደለም እየተቀረጸች ያለችው ስልኳን ደቀና ካሜራዋን ደቀና እንደዚህ እየቀረጸቻት እያስለፈለፈቻት ጀግናይቱ ማስረጃ የሚሆን ነገር እያዘች እሷ ደግሞ ዝም ብላ በደረቁ ትደርቃለች ማለት ነው። ብዙም ቋንቋ አትችልም ልጅቱ እና ቋንቋ ስለማትችል እሷ ማለት የፈለገችው ነገር ሌላ ነው፣ መዳሟ ደግሞ የተረዳችው ሌላ ነው። እንዳያችኋት ማስረዳት ሲያቅታት እጇን እየጠቆመች በሻሽዋ እንዲህ ታነቃለሁ ትላታለች። መዳሟ ግን ካሜራዋን ደቅና ቪዲዮ እየቀረጸች በመሃል ከመክተቧ ጋር እያወራች ነበረ። አንቅሻለሁ እያለች ነው ትላታለች ማለት ነው። ስለዚህ ባካችሁ የሀገሬ ልጆች የሆነ ችግር ሲደርስባችሁ በስሜት ተገፋፍታችሁ ያልሆነ ነገር አትናገሩ፣ ያልሆነ ነገር ለማድረግ አትሞክሩ ማለት ነው። ጎበዝ ከሆናችሁ እናንተ በመጀመሪያ የምትቀረጹትን ነገር አስቆሙ። ላትሰውሪኝ ብላችሁ ካሜራዋን እንድትዘጋላችሁ አድርጉ፣ ስልኳን እንድታነሳላችሁ አድርጉ ማለት ነው። መዳሟ ኮህኔ ከካሜራ ጀርባ ይችነታችን በጣም በብዙ ነገር በድላት ሊሆን ይችላል። ግን እሷ ስትበድላት ቪዲዮ ማስረጃ የላትም ማን ልጅቱ። እነሱ ግን ጀግና ስለሆኑ አይደለም ይህን ትልቁን ነገር ይቅርና ትንሿንም ነገር በማስረጃ ይዘው ማካበድ ይወዳሉ ማለት ነው። ስለዚህ ገና መክተብ ሳትሄድ መክተባ ስትደውልላት ምናለች? ልትገለኝ ነው ልታንቀኝ ነው። ማን? መዳሟ ማለት ነው። ለምን እያለች አስላየች። ልጅቱ ግን ማለት የፈለገችው ነገር ሌላ ነው፣ መዳሟ የተረዳችበት መንገድ ደግሞ ሌላ ነው። ስለዚህ ባካችሁ የሀገሬ ልጆች ሰከን ማለት ጥሩ ነው። ገባችሁ? ህግ ያለበት ሀገር ነው። በመጀመሪያ ጀግና ከሆናችሁ እንዳልኳችሁ ምንም አይነት ማስረጃ እንዳይያዝባችሁ ካሜራ እንድታቆምላችሁ ነው ማድረግ ያለባችሁ። ከዛ በመቀጠል ደግሞ እንደዚህ ደረቅ መሆን ያለብን መቼ ነው? ምን ሲያደርጉን ነው? ምን ሲበድሉን ነው? ለምሳሌ እቺ ልጅ እንግዲህ በብዙ ነገር ተበድላ ሊሆን ይችላል። ገብቷችኋላ? ደሞዝ ተቀምጣ ሊሆን ይችላል፣ ከቤት ውጭ ተብላ ሊሆን ይችላል። ግን እኔ የሰማሁት ቪዲዮ ላይ መዳሟ ለምሳሌ ውጭና ከቤቴ እንደፈለሹኝ ብላ እያባረረቻት እቺ ልጅ ፓስፖርቴን ካልሰጠሽኝ የትም አልሄድም ብትላት አዎ ያስሄዳታል። ምክንያቱም ወዳና ፈልጋ ከቢሮ ነው አንስታ መታ ፈርማ ያስገባቻት እንጂ ሰተት ብላ መታ አልገባችም። ይቺ ልጅ ህገወጥ ብትሆን ኑሮ ፓስፖርቷን አትጠይቃትም ነበር። ገብቷችኋላ? ፓስፖርቴን ስጪ ነው እያለች አለቻት። እምሽ ግዳሚ ትላታለች። አጤኔ ፓስፖርት ነው የምትላት። ፓስፖርት ነው የምትል ብዙም ቋንቋ ስለማትችል ማለት ነው። እና እጥላይ እምሽ ግዳሚ ትላታለች። እሷ ካሜራዋን ደቅናለች። ከዛ ልጅቷ ደግሞ ያው ያለ ትኩረቷ ከእንትኗ ላይ ነው ፓስፖርቷ ላይ ስለሆነ ፓስፖርት ሂኒ ትላታለች። ሂኒ ፓስፖርቴን ካልሰጠሽኝ ፓስፖርቴን የማሰጪኝ ከሆነ አልወጣም ከዚችው ራሴን አጠፋለሁ እንጂ አለቻት። ከዛ በመሃል መክተባ ደወለችላት። ስትደውልላት ይሄው እየተናገረች ነው፣ አንቅሻለሁ እገልሻለሁ እያለች ነው እያለ መዳሙ አንድ በቪዲዮ ማስረጃ ይዛለች፣ ሁለት ደግሞ ለመክተባ ትናገራለች ማለት ነው። አስቡት የሀገሬ ልጆች። እህታችን ግን መዳሟን እገልሻለሁ አላለቻት። እኔ ፓስፖርቴን ብቻ ነው የምፈልገው፣ ፓስፖርቴን ስጭኝ ካልሰጠሽኝ ሞታታለሁ እያለች ነው ያለችው። ገባችኋ? ግን ልጅቱ ተሳስታለች። የተሳሳተችው ነገር ምንድን ነው? መዳሟ ከመክተቧ ጋር እያወራች መክተብ ልወስድሽ ነው እምሽ መክተብ ነው እያለቻት ያለችው። እንሄድ ወደ መክተብ ውጭ እያለቻት ነው። እሷ ግን ምንም ፓስፖርቴን ነው ሌላ ቋንቋ አትችልም፣ ፓስፖርቴን ትላታለች ማለት ነው። ግን የሀገሬ ልጆች እናንተ ከዚያ ቤት ከተበድላችሁ፣ ደሞዝ ከተቀማችሁ፣ ዝም ብላችሁ ውጡ ከተባላችሁ ይሄን ነገር ብታደርጉ አው ድርቅ ብላችሁ አልወጣም ለፖሊስ ደውይልኝ ፓስፖርቴን ስጪ ማለት ትችላላችሁ። ግን ሴትዋ እኔ መስራት አልፈልግም፣ ስለዚህ ካነሳሽብኝ ቦታ መልሽኝ መክተብ ውሰጂ ብላችኋት ሴትዋ እናንተን ወደ መክተብ ለመውሰድ ፈቃደኛ ከሆነችላችሁ ይሄን ያክል የሚያዳርቃችሁ ምንድን ነው? ለምን ትዳረቃላችሁ? ለምን የበለጠ ሌላ ወንጀለኛ እንድትባሉ ታደርጋላችሁ እንዴ? እሷ መክተብ የምትወስዳችሁ ከሆነ ፓስፖርትን የሰጠቻት መክተብ አላት፣ ይዛችሁ ስትሄድ ፓስፖርታችሁን ታስረክብላችኋለች፣ አለቀ። ስለዚህ በዚህ ልክ አትዳረቁ የሀገሬ ልጆች። በዛ ላይ ደግሞ ቋንቋ የማታውቁቶች የምትናገሯትን ነገር ጥንቃቄ አድርጉ። እናንተ መናገር የፈለጋችሁት ነገር ሌላ ነው፣ የምትናገሩት ደግሞ ሌላ ትርጉም ሊሰጥባችሁ ይችላል። ያ ማለት ደግሞ እናንተን ወንጀለኛ ያስደርጋችኋል ማለት ነው። አሁን ይቺ ልጅ ያለችው የራሷን ብሶት ነው የተናገረችው እንዳልኳችሁ። ግን መዳሟ ገለበጠችና እገልሻለሁ እያለች ነው። እና ተው የእውነት ልክ በዚህ ልክ ጥሩ አይደለም ማለቴ
እልካም መሆን ኃይለኛ መሆን ያለብን ቦታና የሌለብን ቦታ መለየት አለብን። እንዳልኳችሁ ፓስፖርታችሁን ቀምታ ደሞዛችሁን ሳትከፍል ውጪ ብላ ብታባረራችሁ አልወጣም ማለት ትችላላችሁ። በዚያን ሰዓት ግን እቺ መዳም ከኔ መስራት ካልፈለሽ ካነሰውበት ቦታ ልመልስሽ እያለች ከመክተቧ ጋር እየተደዋወለች ሰምቻለሁ። እንሲር መክተብ እምሽ ግዳሜ በወድሽ መክተብ ትላታለች። እሷ ግን ደረቅ ወላይ መሀል ላይማ ወሬዋን ሁላ ቆመጭና እጇን አጣጥፋ ቁጭ በሰው ቤት ማለት ነው። ግን ጀግኔቱ ደግሞ ስራዋን እየሰራች ነው። ግን የሀገሬ ልጆች ሰዎች ናችሁ። ስትናደዱ ብዙ ነገር ልታደርጉ ብዙ ነገር ልትሉ ትችላላችሁ። ግን ጀግና ከሆናችሁ እንደዚህ ያለ ነገር ሲገጥማችሁ በጭራሽ እንዲቀርጿችሁ አትፍቀዱላችሁ። በድብቅ ካሜራ አይደለም ፊቷ ላይ ደቅና እየቀረጸቻት እያየች ዝም ብላ በባዶ መለፍለፍ በባዶ ግትር ማለት ጥቅም የለውም። ከካሜራ ጀርባ እኮ ይችላል በብዙ ነገር ተበድላ ሊሆን ይችላል። ግን የዛን ሰዓት መደማት ካሜራ ቪዲዮ አትቀረጽም። ለምን? እሷ በዳይ ስለሆነች በዳይ እንደሆነች እንዲታወቅባት አትፈልግም። አሁን እሷ ልክ ደህና ሰው መስላ ይቺ ምስኪን ስሜታዊ ሆናለች። ልጅቱ የምትናገረውን ነገር አታውቅም። ተናዳለች፣ ታስለፈልፋታለች። እንደዚህ ነበረ፣ ይሄ ነበር ከበደሏ በላይ ከመበደሏ በላይ እንግዲህ በዳይ ልትሆን ነው፣ ወንጀለኛ ልትባል ነው ማለት ነው። እና እህቶቼ ተውሽ፣ እንደዚህ ያለ ነገር አይደረግም። ግን እነሱ ከበደሏችሁ ህግ ያለበት ሀገር ነው፣ ህጋዊ ሰዎች ናችሁ። እኔ አልወጣም ከቤት ያመጣሽኝ ከመክተብ ነው፣ መክተቡ ሰጂኝ፣ ደሞዜን ስጭኝ፣ መክተብ አልወስድሽም ካልሽ ለፖሊስ ደውይልኝ ብላችሁ እሷ እንኳን ለፖሊስ አልደውልም ካለቻችሁ ለምታውቁት ሰው ሎኬሽናችሁን ልካችሁ ሌላ ሰው እንዲደውልላችሁ ማድረግ። እናንተ ካርድ ከሌላችሁ እኔ ሁሌ እምላችኋለሁ ደሞዛችሁን በሰዓት ተቀበሉ፣ የመኖሪያ ወረቀታችሁ መሰራቱን አረጋግጡ፣ ከስልካችሁ ላይ ካርድ አስቀምጡ የምላችሁ ለዚህ ነው። የሰው ቤት የሰው ነው። አሁን ላይ ተስማምታችሁ መስራታችሁን ብቻ አትዩ። ከሰዓት ምን ሊፈጠር እንደሚችል አታውቁም። አረቦች ባንዴ ነው የሚቀየሩት። በነገራችን ላይ ወላሂ ነው የምላችሁ። አይደለም አመት አይደለም 2 ወር 3 ወር የሰራች ፍቅርና ለምን 20 አመት አብራት አትኖርም? ባንዴ ነው ያንን ሁሉ አመት የሚሽሩባችሁ ማለት ነው። ገባችኋ? ሀታ ጥሩ ሰራተኛ ነች ወዳታለሁ እንደዚህ ና ስትላችሁ የነበረችው ሰትው የማታውቋት ሌላ ሰው ነው የምትሆንባችሁ። እና ደግሞ እናንተ ጥንቃቄ አድርጋችሁ ሁሌም ቢሆን ተዘጋጅታችሁ መቀመጥ እንጂ እንደዚህ ይሄን ያክል ሰው ቤት ተቀምጦ ይሄን ያክል ግትርነት ማለት አላቅም። ብቻ በጣም ከባድ ነው። እንደዚህ አይደረግም። ብቻ እንደዚህ አይደረግም። እሺ አታድርጉ። ወላሂ እንዳልኳችሁ እኔ በቃ በስነ ስርዓት እንድትወስዳችሁ መጠየቅ፣ አልወስድም ካለቻችሁም ደግሞ ማድረግ ያለባችሁ ሌላ እርምጃ እንጂ ፍጥጥ ብሎ ልውሰድሽ ፓስፖርትሽን ልስጥልሽ እያለቻት እምሽ ትላታለች። አልወጣም አና ሞት የኔ ፓስፖርት እዴ የበለጠ ሌላ ጦስ ውስጥ ነው የምትገቡት። በአረብ ሀገር ህግ ቀልድ የለም እናትዬ። ጀግኔቷን ማስረጃዋን ሰብስባ ይዛለች። እና ዛሬ ያየሁት ቪዲዮ ያሳዘነኝ ስለሆነ ሌሎቻችሁ እንደዚህ እንዳታደርጉ ለማለት ነው ይዤ የመጣሁት እንጂ ለሌላ አይደለም። አታድርጉሽ። ከባድ ነው ወላሂ። ሌላ ያላሰባችሁ ጦስ ውስጥ ነው የሚያስገባችሁና እንደዚህ አይደረግም። ከወሰደቻችሁ ምን አገባችሁ? ከዚያ በኋላ ያለውን ነገር እኮ ከመክተቧ ጋር ትጨርሳለህ። ደሞዝም ካልተቀበላችሁ ከዚያ ከመክተባችሁ ሄዳችሁ አስተርጓሚ ይኖራል፣ ሄዳችሁ መናገር ትችላላችሁ። የደረሰባችሁን በደል ካለ ከዚያ ሄዳችሁ መናገር ትችላላችሁ። ግን ምንም ይሁን ምንም ካሜራ ደቅነው ሲቀርጿችሁ ዝም አትበሉ። እሺ? ለምን እናንተ ስትናደዱ በምትናደዱ ሰዓት የምትናገሩትን ነገር አታውቁም። ቢስሚላሂ ረህማን ረሂም። ያኔ የምትናገሩት እናንተ ስሜታዊ ሆናችሁ ተናዳችሁ የምትናገሯት ነገር ባለማወቅ ለዚሁም ቋንቋ ስለማትችሉ ራሴን አጠፋለሁ ስትሉ አጠፋሻለሁ ብትሉ ራሱ ማለት ነው ስላላወቀች ነው ብሎ የሚረዳችሁ ሰው የለም። አንቺ እንዴት እንደዚህ ታያታለች ተብላችሁ በህግ ትጠየቃላችሁ። እና ቁጡ አትሆኑ እሺ። ስትናደዱ ስሜታችሁን ያዝ አድርጉት አንዳንዴ ማለት ነው እሺ። ግን ደግሞ ለአንዳንዴ እንደዚህ ቁጡ ሆናችሁ ራስን ማስከበር ጥሩ ነገር ነው። ግን እንደዚህ ባለ ሁኔታ ውስጥ አይደለም። እንዳልኳችሁ ደሞዝ ተቀምጣችሁ ከሌላ ቤት ሄዳችሁ ስሩ ስትባሉ ምናምን እኔ መጣሁት ለአንድ ቤት ነው። እኔ መጣሁት እኮ ሰርቼ ደሞዝ ልቀበል ነው፣ በነፃ አልሰራም። ስለዚህ ብላችሁ ራሳችሁን ማስከበሩ ጥሩ ነው። ግን እንደኔ ከዚህ ላይ የታየኝ የሰራተኞች ጥፋት እንጂ የመዳማ ጥፋት አልታየኝም። ምክንያቱም ያላምሽ በወድሽ መክተብ እያለቻት ሌላ ምን ትፈልጋለች? እና ይሄ ልላችሁ ነበር የመጣሁት። እና አይዟችሁ እሺ፣ ቻሉ። አረብ ሀገር ላይ ሁሌም እንደምላችሁ ሁሉም ሰው የሚኖረው ችሎ እንጂ ተመችቶት አይደለም። እና እልካም አትሆኑ። ሰው ሀገር ሰው ቤት ሲኖር ብዙ ነገር ሰምተን እንዳልሰማና ሀገሬ ልጆች ሰምታችሁ እንዳልሰማችሁ እያወቃችሁ እንዳላወቃችሁ ነው የምትኖሩት እሺ፣ እንጂ ትንሿን ነገር አካብዳችሁ እንደዚህ እልካ አትጋቡ ለማለት ነው።
ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።